ውድ ምእመናን ከፊት ለፊታችን እጅግ ትልቅ እንግዳ የመጣ ነው። የፍጥረተ ዓለሙ ትልቅ ክስተት ሸህሩ ረመዳን ከፊት ለፊታችን ተሰይሞ ገባው መጣው ያለን ሙእሚን ይሄን የተከበረ ቀን በትልቅ ክብር በትልቅ ዝግጅት ይቀበለዋል። ረመዳን ያናናር ዘይቤያችንን ሙሉ ለሙሉ የሚቀይር ነው። የእንቅልፍ ሰዓታችን ይቀየራል፣ አመጋገባችን ይቀየራል፣ አዋዋላችን ይቀየራል፣ አዳራችን ይቀየራል፣ ህይወትን ይቀይራታል። ኑሯችንን እንደ አዲስ ይከልሰዋል። የሚቀየረው ግን ኑሯችን ብቻ አይደለም፣ ፍጥረተ ዓለሙም ላይ ግዙፍ ክስተቶች ይከሰታሉ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነሳኢ ላይ በተዘገበው ሐዲስ ፊህ ቱፍተሑ አብዋቡ ሰማ፣ ረመዳን ሲገባ የሰማይ በሮች ይከፈታሉ። ሰማይ ግዙፍ ዓለም፣ የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ይህ በር ይከፈታል። በሌላ ዘገባቸው ላይ ፊህ ቱፍተሑ አብዋቡል ጂናን፣ የጀነት በሮች ይከፈታሉ። ሰባቱን ሰማይ አልፈህ የምታገኘው ግዙፍ ዓለም ጀነት ይባላል። እነዛ በሮች እንዲከፈቱ ይደረጋል። የጀሃነም በሮች እንዲዘጋ ይደረጋል። ልብ በሉ፣ ምድር ላይ ብቻ አይደለም ክስተቱ፣ የሰማይ ሰማያት ላይ ተአምር ይጀምራል ክስተቱ። የጀነት በሮች እንዲዘጉ ይደረጋል። አላሁ ስብሓነሁ ወተዓላ መላይኮችን ጀነትን እንዲያስውቧት ትእዛዝ ይሰጣል። ውቧ ጀነት ውበት ይጨመርላታል። ምናልባት እኮ ባሮቼ የዱንያን ስንክሳር አልፈው ወደ አንቺ በዚህ ረመዳን ሊመጡ ይችላሉና አስውቧት ይባላል። ረመዳን ላይ የኛ አመጋገብ ስርዓት ብቻ አይደለም የሚቀየር፣ ፍጥረት ዓለሙ ነው እንደ አዲስ የሚቀየር። ሰማይ ይከፋፈታል፣ የጀነት በሮች ይከፈታሉ፣ የጀሃነም በር ይዘጋል። መላእካን ከሰማይ ወደ መሬት ይረግፋሉ። ተነዘሉ ልመላኢከቱ ወሩሑ ፊሃ። አዎ መላእካን ጅብሪልን አጅቧቸው ወደ ምድር የሚዘንቡበት ምሽትን የያዘው ወር ውስጥ ልንገባ ሳምንት ቀርቶናል። የቁርአኑ አገላለጽ ጥልቅ ነው። ተንዚሉ አላለም፣ ይወርዳሉ ማለት ነው። ተነዘሉ ማለት ቁጥሩ ማይታወቅ ይረግፋሉ ማለት። የመላእካን አጀባ የሚከበው ምሽት የያዘው ረመዳን ፊት ለፊታችን ላይ ተሰይሟል። ለዛ ነው ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አታኩም ረመዳን፣ ረመዳን መጣላችሁ ይላሉ ለሰሓቦቹ። ሸህሩ ሙባረክ፣ አላህ የባረከው ወር፣ የተባረከ ወር፣ የአላህ እዝነት የሚለቀቅበት ረድኤቱ የሚከፈትበት ወርን ልንገናኝ ቀናቶች ቀርተውናል። ሙእሚን ካሁኑ ይሰንቃል፣ ዝግጅት ያደርጋል፣ በተውባ ይጀምረዋል፣ በይቅርታ ያጥበዋል፣ ሐቅ ያደርሳል፣ ስልክ ይደውላል፣ ዝግጅት ያደርጋል። ደረጃው ትልቅ ነው፣ ማይደረስበት ድካ ነው፣ ወሰኑ ሚለካ አይደለም። ረመዳን ወሰን የለሽ ጸጋ። አላሁ ስብሓነሁ ወተዓላ ይሄን ጾም እኛ ጋር እንደደነገገው ሁሉ በሁሉም ክፍለ ዘመናት ደንግገው ታልፏል። ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ምእመናን፣ ኩቲበ ዓለይኩም ሲያም፣ ጾም እኮ በእናንተ ላይ ፉሪዶ ግዴታ ተደረገባችሁ። ታዲያ በነቢ ኡመት ብቻ ነው እንዳንል ከማ ኩቲበ ዓለ አለዚነ ሚን ቀብሊኩም፣ ከእናንተ በፊት በነበሩ ህዝቦች ላይ ልክ እንደተወሰነው። ዓላማው ምንድን ነው? ለዓለኩም ተተቁን፣ ተቅዋ ታዳብሩ ዘንድ ይከጀላልና። ቁርአን ጋር ጥሩ ትውውቅ ልታረጉ፣ ሶላትን ልትላመዱ፣ ጾምን ልትላመዱ፣ የበለጠ አላህን ፈሪ ልትሆኑ ይከጀላልና ይላል አላህ ሱብሓነሁ ወተዓላ። ሁሉም ትውልድ ላይ ጾም ተደንግጓል፣ እኛ ጋር እንደተደነገገው ባይሆን እንደነሱ የኛ ይጠበቅ አይደለም። በነቢዩ ሰለላሁ ዐለይሂ ወሰለም መላክ፣ በአላህ ረሕመት ወደኛ ውስጥ መላክ ገራገር አላህ አድርጎታል። ቀደምቶቹ ሲጾሙ ሌሊት ባለቤቶቻቸው ጋር መገናኘት አይችሉም ነበር። ቀደምቶቹ ሲጾሙ መናገር ያስፈጥር ነበር። ለዛ ነው መርየም ዓለይሃ ሰላም ቁርአን ላይ ፈለን ኡከሊመ ልየውመ ኢንሲየን ያለችው። ዛሬ እኔ ሰው አላናግርም ጾመኛ ነኝ በይ። ልጇን ይዛ መጣች፣ በምልክት ቋንቋ ነገረቻቸው።
አንቺ አትናገሪም እንዴ? ልጅሽን እንዴት የታዘለን ሕፃን እናናግራለን? ከይፈ ኑከሊሙ መን ካነ ፊል መህድ ሰቢያ። አንቺ አውሪ እንጂ እሱማ እንዴት ይናገራል? ጨቀጨቋት። ጾሟ እንዳይፈርስ አፏን ዘጋች። ቀደምቶቹ ሲጾሙ ማውራት ክልክል ነው። ለሌሊት ባለቤቶቻቸው ጋር መተኛት ክልክል ነው። ሲቶብቱ ራሳቸውን ሁሉ እንዲገድሉ የተደረጉ ህዝቦች አሉ። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ትውልዶች በጣዖት መልክ ወይፈንን ሰርተው ተገዙ። አላህ ሊመራቸው ቃል ገባ፣ ግን ራሳችሁን ግደሉ ተባሉ። ከወንጀል የሚጸዱት በመሞትም ነበር። 70,000 ሰው አንድ ሜዳ ላይ አለቀ፣ እርስ በርስ ተጋድሎ። እኛ ጋር ግን ራስ አንገልም፣ የነፍስ አባትም አያስፈልገን። አላህ ጋር ብቻ እንመሳጠራለን በር ዘግተን። ወቀፍቱ ቢባቢከ ያ ዘል መሊክ ወቀፍቱ ቢባቢከ ወልሙልኩ ለክ ማ ኻበ ያ ረቢ መን አመለክ። ጾም ሁሉም ትውልድ ላይ ተደንግጓል፣ እኛም ጋር እንደተደነገገው። የኛው ግን ገራገር ነው። አላህ ነቢዩን እዝነት አድርጎ ልኳቸዋልና ወየضዑ ዐንሁም ኢስረሁም ወልአግላል አለቲ ካነት ዐለይሂም ይላል አላህ። ነቢዩ እኮ ከነሱ ላይ የተጫነባቸውን የግዴታ ቀንበር ሊያነሳን የላክነዋል። ዲናቸው ገር ነው። እኒ ቡዒስቱ ቢሐነፊየትን ሰምሓ፣ ገር በሆነው መንገድ ነው የተላኩ ይላሉ። እስልምና ውስጥ አላግባብ የጠበቀ ከገጠመ ከእስልምና አይደለም። እሱ ከሰው ልጅ ጋር የሚስማማ ዲን ተሰጥቶን፣ የምንጾመውም ሰዓት ከአቅማችን ጋር የሚመጣጠን። ጾም በሁሉም ህዝቦች ላይ የተደነገገ ነው። ረመዳን ደግሞ ወሰን የለሽ ጸጋ ነው። የረመዳንን ትልቅነት ካሳየኝ 2 ዘገባ ልንገራችሁ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም በነበሩበት ወቅት ላይ 2 ሰዎች እሳቸው ጋር ይሰልማሉ። ረጁላኒ ሚን በኒ አስለማ፣ አስለማ ከሚባለው ጎሳ አባል ናቸው። አንደኛው ጠንካራ ነው በዒባዳ፣ ሶላቱ፣ ጾሙ፣ ጂሃዱ የሚሳተፍ ነው። አንደኛው የኔ ቢጤ ደካማ ነው። እንደ ነገሩ ይሰግዳል፣ ሱና ላይ ይሳነፋል፣ ጂሃድ በዞረበት አይዞርም። ደካማ ነው ጾም ላይ፣ ተሐጁድ ሶላት ላይ። ታዲያ ያነ የመጀመሪያው ወንድሙ ጂሃድ ላይ ወጣና ሸሂድ ሆነ። በአላህ መንገድ ተሰዋ፣ ሸሂድ ሆነ። በአመቱ ይሄ በዒባዳ ደካማ የሆነው ዘመዱ ተከተለው፣ የጎሳው ባለቤት። ታዲያ በአንድ ቀን ላይ ወይ በአንድ ምሽት ላይ ጠልሐት ብን ዑበይድላህ ከ10ሩ ጀነት ከተበሰሩት አንዱ የሆነው ሰሓባ ህልም አየ። ያየው ህልም አስደነገጠው። ወደ ጀነት ሰዎች ሲጠሩ ነው በህልሙ ያየው። ጥሪ ሲደረግ ግን መጀመሪያ ጀነት በክብር እንዲገባ የተደረገው ሁለተኛ የሞተው ያ በዒባዳ ደካማ ይሆን። በጣም ተገረመ ጠልሐ። የመጀመሪያውን ያቀዋል፣ ሸሂድ ሆኖ ነው የሄደ፣ ዒባዳው የጠነከረ ነው። እንዴት ቀድሞ ሊጠራ ቻለ? ይሄን ብጅታ ይዞ ጠልሐ ወደ ሰሓቦች ወጣ፣ ታሪኩን ነገራቸው። እነሱም ግራ ተጋቡ። እገሌ ነበር ምናቀው በጅሃዱ በእጅቲሃዱ በሶላቱ፣ እንዴት ይሄኛው ደካማው ቀድሞ ጀነት ገባ? ይሄ ወሬ ከሰሃባ ወደ ሰሃባ እየነጠረ ማንጀሮ ጋር ደረሰ። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ታሪኩን ነገሯቸው። መልእክተኛው በአንድ ቃል ቋጩት። አወሚን አይ ሸይእን ተዕጀቡ፣ ምኑን ያስገረማቸው አላቸው። አወለም ዩዓመር ባዕደሁ ሰና ወአድረከ ረመዳን አሏቸው። ከሱ በኋላ 1 ዓመት አልቆየም እንዴ ሁለተኛው አሏቸው። አዎ አሉ። ረመዳንስ አግኝቶ ይል አሏቸው። አዎ አሏቸው። ፈወላህ አሉ፣ በአላህ ይሁንብኝ፣ ለማ በይነሁማ ከማ በይነ ሰማኢ ወልአርድ፣ በሁለቱ መሃል ያለው የጀነት ደረጃ ልዩነት በምድርና በሰማይ ካለው በላይ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዎ እርግጥ ነው በዒባዳ ይበልጠዋል፣ በተሐጁድ ይበልጠዋል። አዎ እርግጥ ነው ሸሂድ ሆኖ ነው የተሰዋው ያንኛው። ይሄኛው ግን ረመዳንን አገኘ። ረመዳን ውስጥ ገባህ ማለት ደረጃህ የሚደርስበት የለም። ነሳኢሙ ረሐማት አታኩም ረመዳን መጣላችሁ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር አድርሰን የሚሉት አላህ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም
ረመዳን ከመምጣቱ ከሁለት ወር በፊት ዱዓ ወደ አላህ ያነሳሉ። اللهم بارك لنا في رجب وشعبان وبلغنا اللهم رمضان الله ሆይ ረጀብንና ሻዕባንን ባርክልን ረመዳንን ማገናኘን ይሉ ነበር አሽረፉል ኸልቂ ሰለላሁ ዐለይሂ ወሰለም بأبي أنت وأمي يا خير الورى فصلاة ربي والسلام معطرة የረመዳን ደረጃ ሲባል ትልቁም ነገር ነፍሶችም ይዘጋጁለት ነው። የሥራ ፕሮግራሞቻችን ምንቀንስበት ነው። የበለጠ የነፍስ ነፃ ላይ ምናተኩርበት ነው። የምግብ ፍላጎታችንን ምንገታበት ነው። ከጾም በኋላ ተራዊ ተሐጁድ ከተሐጁድ በኋላ ቁርአን አላህ ጋር ምንተዋወቅበት ወር ነው። ለዓለኩም ተተቁን አላህ ለዓለኩም ተጅዑን ልትራቡ አላለም። ለዓለኩም ተዕጠሹን ልትጠሙ አላለም። ለዓለኩም ተተቁን ተቅዋ ታዳብሩ ዘንድ ይከጀላል። ዓመታዊ ስንቅ ምንዝበት ወር ነው። በዚች ሌሊት ውስጥ የሚገኝ አንድ ምሽት አለ ከ1000 ወር በላይ ደረጃ አለ። ልብ ብላችኋል? ከ1000 ቀን አላልኩም። ከ1000 ወር በላይ የሚመዝን ሌሊትን ያቀፈ ወር ወደኛ እየመጣ ረመዳን ትልቅ ጸጋ። በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም። ነቢዩና መሐመድ አለይሂ ሰላቱ ወሰላም አንዴ ሚንበር እየወጡ 3 ጊዜ አሚን አሉ። ማን ዱዓ እንደሚያደርግ አይታወቅም። እሳቸው ግን አሚን ይላሉ። ሰሃቦቹ ጠይቀዋቸው የአላህ መልእክተኛ ምንድነው አሚን ያልከው? ዱዓ የሚያደርግ ግን አይሰማንም አሉ። ጅብሪል መጣ 3 ዱዓ አደረገ። 3ቱን አሚን አልኩት። አሚን ካሉት ውስጥ የመጀመሪያው ያንተ ስም ተነስቶ ሰለዋት ያላወረደ ከአላህ እዝነት ይራቅ ብሏለኝ አሚን አልኳል። ሁለተኛው ወላጆቹን አግኝቶ ጀነት ያልገባ ከአላህ ረሕመት ይራቅ አለኝ አሚን አልኩት። ወላጆች ትልቅ ጸጋ፣ የችላ ያልነው ትልቅ ጸጋ። አንዳንዱ ወላጆቹን ሌላ የስቃይ ማዕከል ውስጥ ከቷቸዋል። ሶስተኛው ረመዳንን አግኝቶ ፈለም ይግፈር ለህ ፈዐብዐደሁ ላህ ረመዳንን አግኝቶ ያልተማረ አላህ ከዝነቱ ያርቀዋለኝ አሚን አልኩ። ይሄ ጸጋ መጦለት የሰማይ በር ተከፍተው የጀነት በር ተከፍተው መላእካን እየዘነቡ በዚህ ወር ውስጥ ለምህረት ያልተዘጋጀ ከዝነቱ ያርቀዋለኝ አሚን አልኩት። እንድንማር የመጣ ወር ነው ረመዳን። ነቢዩና መሐመድ አለይሂ ሰላቱ ወሰላም ተመልከቱ የምህረቱን ደረጃ። መን ሳመ ረመዳን ኢማናን ወህቲሳባ ጉፊረ ለህ ረመዳንን በአላህ አምኖ በግዴታው አምኖ ወህቲሳበን አጅሩን ከአላህ ከጅሎ ከሰው ሳይሆን የጾመ ወንጀሉ ተማረ። አንድ በሉ። ሁለተኛው ደግሞ የምህረት መስፈርት ልንገራችሁ። መን ቃመ ረመዳን ኢማናን ወህቲሳበን ጉፊረ ለህ ረመዳንን የቆመ ተራዊሁን ሶላቱ በአላህ አምኖ ሂሳብ ከሱ ሰርቶ የቆመ ጉፊረ ለህ። ሁለተኛ መማሪያ ያያችሁ። ሶስተኛው መን ቃመ ለይለተል ቀድሪ ኢማናን ወህቲሳበን ጉፊረ ለህ የለይለተል ቀድር ምሽት ኢማን አርጎ ሂሳቡን ከአላህ ፈልጎ የቆማት ተማረ። እያያችሁት ነው። ካንዱ ቢያመልጥ ካንዱ እንዳያመልጥ ነው። የምህረት በር ነው የተከፈተው። ወሊላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም በየረመዳን ምሽት ውስጥ ወሊላህ ዑተቃኡ ሚነ ናር በየምሽቱ አላህ ባሮቹን መርጦ ነፃ ያወጣል። ሶላት ላይ የቆሙትን ጾመው እያፈጠሩ ያሉትን መርጦ አላህ ነፃ ያወጣል። ይሄ ካላገኘ በየት ነው የምትማር? አምስተኛ ልሳኢሚ ለጾመኛ ዳዕወቱን ላቱረድ አላህ የማይመልሰው ዱዓ አለው። ዱዓ ከሚለምነው ውስጥ ታዲያ ምንድን ነው? አላሁመ እግፊር ሊ የምህረት በር ነው አላህ ከፍቶ ይመጣል። ወንጀልህን ቆጥረህ ስተትህን መዝነህ ወንጀልህን ይቅርታ የምትጠይቅበት ትልቅ ወር፣ የከፍታ ወር፣ ወሰን የለሽ ጸጋ። እሱን አገኘህ ማለት ካንተ የሚደርስ የለም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ኢነ ፊል ጀነቲ ጀነት ውስጥ እኮ ለጉረፈን አንድ ቆንጆ ቤት አለ ከርቀት የሚታይ ዩራ ባጢኑሃ ሚን ዛሂርሃ ወዛሂሩሃ ሚን ባጢኒሃ ከውጭ ውስጡ የሚታይ ከውስጥ ውጩ የሚታይ። እንዴት ነው? አላህ ብቻ ነው የሚያውቀው።
በጣም ውብ የሆነ ማራኪ የሆነ ሚያምር ሰገነት አለ። ለማን ነው አላቸው አቡ ማሊክ አልአሽዓሪ ሰሃባው ጉጋ ማራኪ ቤት ነው የተነገረው፣ ሰገነት ነው የተነገረው። የአላህ መልእክተኛ ይህ ለማን ነው አላቸው። ቃል ሊመን አጣበ الكلام ንግግሩን ለስላሳ ላረገ። አንዳንዱ ጠንከር ያለ ቃል በመናገር የሚከበር ይመስለዋል። ስብር ነው ሰው ጋር ስትገናኝ፣ ለስልስ ነው፣ ውድቅ ነው። ሊመን አጣበ الكلام ንግግሩን ያለሰለሰ። ወአጥዓመ الطعام ምግብን ላበላ። ወአዳመ الصيام ጾምን አከታትሎ ለጾመው። ረመዳን ይጨርሳል፣ 6 من شوال ይጨምርበታል። وقام بالليل والناس نيام ለሊት ሰው ተኝቶ እሱ ሶላት ላይ የተገኘ። አራቱም ረመዳን ውስጥ አሉ። ሰው ማብላት ማስፈጠር አለ፣ ለሊት ተሐጁድ መስገድ አለ። መጥፎ አትናገር ተብለሃል፣ ንግግርህ ለስላሳ ነው። ጾም ላይ ነህ፣ በየቀኑ እያከታተልክ የጾምክ ነው። ያን ውብ ጀነት የምንሸለምበት ማዕድ ፊት ለፊታችን ላይ አለ። ወደ አላህ እንመለስ፣ ምህራቱን ጠይቀው። ፈስተግፊሩህ ፈጡባ ሊልሙስተግፊሪን